ታገባለች ዛሬ። አይሳቅም እሱ የእሱ ልጅ ታገባለች ዛሬ። አልነገሩትም። እሺ አልነገሩትም። አሁን ግደረተ እሱ ጥቁር ለብሶ ወይም ሞተ ዛሬ በመኪና ተገጭቶ እንደሞተ። ዛሬ እንግዲህ ልጁ የምታገባበት ቀን ነው። ሁለት ነገር ያሳዝናል። አንደኛ የገዛ ልጅን አለመዳር አያሳዝንም? እያለን ቆመን አለማየት ደስታውን አለመካፈል ያሳዝናል። ሁለተኛው ደግሞ እጅግ በጣም የሚያሳዝነው በሰርጉ ቀን እሱ እንዲሞት። ያ ማለት ምን ማለት ነው? የልጁን ሰርግ ወደ ምን መቀየር? ደስታውን ወደ ሀዘን። እሺ ለመግደል ምን አረጋችሁ? ዶሮ ከነ እንቁላሉ አቀበርኩት። ብለው በቀደም ምን አለኝ? አንተ የምታደርገው ከውቅ ያለው ችግር የለውም ላክ አውቃለሁ አውቄያለሁ አለኝ። ችግር የለውም ላክ ብትልክም ችግር የለውም አባቶች ይዣለሁ አለ ስማውራ ልጃለሁ። በቃ ምን አርብላ መኪና ውስጥ ላከተው ብዬ ምን በስላሴ ስም በኪዳነ ምሕረት ስም ማነ ገደል ተብያለሁ። ዛሬ የልጅ ሰርግ ነው ዛሬ። የማሰር የዚህ ልጅ የልጁ ግደለው። ግንቦት 2 ነበር ያገባው። ልጅ ታገባለች ዛሬ። አይሳቅም እሱ የእሱ ልጅ ታገባለች ዛሬ። አልነገሩትም። እሺ አልነገሩትም። አሁን ግደረተ እሱ ጥቁር ለብሶ ወይም ሞተ ዛሬ በመኪና ተገጭቶ እንደሞተ። አርብ አልመጣም አይደል? ትናንትም አልመጣም። እኔ ራሴ እኮ ጠይቄያለሁ። ለምንድን ነው የቀረው ብያለሁ። ፈልጋለሁ ገበል ግደል ነው ተብዬው። ግደል አይሞትም እኮ ለምን አይሞትም? ዝምታይ ዘይሞት ዝምታይ ዘይሞተው በልጁ ሰርግ ቀን ልትገሉት። የእሱ ልጅ አሁን ዛሬ ሙሽራ ሆነ። ዛሬ የእሱ ልጅ ተሞሽራለች ዛሬ። ግን አያውቅም፣ አልተነገረውም። ደስ ብሎኛል። ቤት አባቴ ከቤት አባቴ ይመጣል ይሄዳል። የድሃ ልጅ ከቤት አባቴ ይመጣል። እዚሁ እኛ ጋር ነው የሚያገለግለው። ዛሬ እንግዲህ ልጁ የምታገባበት ቀን ነው። ሁለት ነገር ያሳዝናል። አንደኛ የገዛ ልጅን አለመዳር አያሳዝንም? እያለን ቆመን አለማየት ደስታውን አለመካፈል ያሳዝናል። ሁለተኛው ደግሞ እጅግ በጣም የሚያሳዝነው በሰርጉ ቀን እሱ እንዲሞት። ያ ማለት ምን ማለት ነው? የልጁን ሰርግ ወደ ምን መቀየር? ደስታውን ወደ ሀዘን፣ ደስታውን ወደ ምን? ወደ ለቅሶ። ማን እንደዚህ የምታደርገው? የባለቤት ሚስት አባቷ። ለሷ አማቹ ማለት ነው። አዎ አማቹ። ለምንድነው እንደዚህ የምታደርገው? አልወደውም። እኔ ምን አባቱ ነው የሚልቀ አልፈልግም። መሬቱን እንድወስድ እኔ ነው የምወስድ። መሬት መውሰድ አለብኝ። መሬቱ አለኮ ስለሌላት መሬት ወስደና። ቆይ እንኳን መሬቱ ያንተ ልጅ እኮ የሱ ሚስት ናት። አልወደውም። ከመጀመሪያ ነው አልወደውም። እሺ ለመግደል ምን አረጋችሁ? ዶሮ ከነ እንቁላሉ አቀበርኩት። ምን እንዲሆን? በህይወቷ ብለው በቀደም ምን አለኝ? አንተ የምታደርገው ከውቅ ያለው ችግር የለውም ላክ አውቃለሁ አውቄያለሁ አለኝ። ቅጥላ አውቄያለሁ አለ። የምታደርገው ምሰራ አውቄያለሁ፣ ችግር የለውም ላክ ብትልክም ችግር የለውም አባቶች ይዣለሁ አለ ስማውራ ልጃለሁ። በቃ ምን አርብላ መኪና ውስጥ ላከተው ብዬ ምን ወድ ትላት አመታለ ሊዘና አንተ ለችግር ያተወራል ያለው ና ስልክ ያውጥቼ ስልኩ አሁን ሲሙን አወጣሁትና ጣልኩት። ማን ነበር የደወለለት? ወለ የውሻው አለ የሚያግዘው ቤት ኪራይ የሚከፍልለታል። እሺ እንዳይደውል ነው ሲም ካርዱን አውጥተህ የጣልከው? አዎ ደወለለት ና በመብራን አለ ጣልኩት። አይ ክፋት። እሺ ተንበርከክ በስላሴ ስም። የሚገርም እኮ ነው የምንሰማው ጉድ። ሰርግና ሞት አንድ ላይ ሊሆን ማለት ነው። በጣም ያሳዝናል። በስላሴ ስም
በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም የቤተሰብ መተት የደፍተራ መተት ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋሁትን እድሎቹን በኪዳነ ምሕረት ስም ከፍቻለሁ። አላድስም። መድኃኔዓለም ይፍረድብኝ። በልጮና ጣ ቶሎ በል ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ። ተው እመቤቴን አመስግን። እንዴት ነህ ብሬ? ተመስገን አባቴ ተመስገን። በል እስቲ ደህና ነህ? እግዚአብሔር ይመስገን። ሰሞኑን ለምን ጠፋህ? እንጃ በቃ ህይወቴ ልቤ እየመታኝ ምንም በቃ ልቤ ዝፍን አደረገኝ። በቃ ወዴት እንደሚሄድም አላውቅም። ደውሎልህ ነበረ? ሲም ካርዱንም አስጥሎ አውጥተህ ትተህ ነበር? ሄኒ ደውለልኝ መሰለኝ። ሄኒ ነው እንጂ እሺ ከዛ ስሙ ያወጣው ስም ጠርኩ። ዛሬ ግንቦት 2 ቀን ነው። አዎ የልጅ ሰርግ እንደሆነ ታውቃለህ? ነገሩኝ። በሰው ነው የሰማሁት። ልጄ እሷም ነገረች። ዛሬ ነው ሰርጉ? ዛሬ ምን አደረገ? ለምንድን ነው ያልተገኘኸው? በምን እሄዳለሁ? እና አትጠይቀንም ነበረ? ለራስ ከትናንት 4 ቀን ነው የሰማሁት። አልነገሩኝም። 4 ቀን ነው የሰማሁት። ከነገሩኝ በሰው ሰማሁት። ዛሬ መቀሌ ነው የምታገባው አይደል? አዎ በሰው ነው የሰማሁት። ምን ማድረግ እግዚአብሔር ይመስገን ምንም ማለት ነው። እንግዲህ ልጅን የምታክል ነገር አግብታ ቤተሰቦቿም በዚህ ቀን ነው የምታገባው እና ለደስታ ምንም ያለ ሰው የለም እንጂ ከሰው ነው የሰማኸው? ከጎረቤት ነው የነገረኝ። ጎረቤት ደውሎ ጊዜው እኮ ደርሰዋል አለኝ። የምን ጊዜ? እንደዚህ የዛሬ 6 ወር ግን ታገባለች ምናምን አለኝ። አይ ትምህርት ጨርስ፣ ይሄ ብቻ ጨረስን። ከአርሴም ከልጄም ትምህርት ይጨርሳሉ። በቃ ጨረስን። ምንም ሌላ ምን አልተነጋገርንም። እነሱ ሁሉም ሽማግሌ ልኮ ምንም አልሰማውም። ቀኑ ጨርሶ በቃ ከዛ በጎረቤት እንደዚህ እኮ ጊዜ ደርሰዋል አሉ። መቼ? ነገ እሑድ ነው። እግዚአብሔር ልቦና ይስጣቸው ብዬ ዝም አልኩ። ያው እንዳትሄድም ያደረገ በልጅ ደስታ ቀን እንዳትገኝ ደፍተራው ነው። አለመገኘቱ ችግር የለውም፣ ነገም ያገኛታል። ግን በዛሬው ዕለት የተደረገው ሰርጉ ላይ እንዲገኝ ደስታዋን እንዲካፈል ሳይሆን እሱ እንዲሞት እንዲገደል ነው የተላከው። በዚህ ነው። እንኳን መብራን አሳለፈችልህ። ወላዲት አምላክ መብራን የመጨረሻ ታድርግልህ በሉት። መብራንን አመስግኑለት። አይዞህ እሺ ና